ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላማችሁ በያላችሁበት ይብዛ እያል ዛሬም ሰላምን የተመለከተ ፕሮግራማችንን ይዘንላችሁ ቀርበናል። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ፣ ደግፉ፣ ወደ ሌሎች እንዲደርስ አቅም እንዲፈጥር ከጎኑ ቆሙ። በዛሬው ፕሮግራማችን የምንመለከተው ኢትዮጵያና አሜሪካ በተመላሽ ዜጎች ጉዳይ ስምምነት መፈራረማቸውን ፕሮግራሙን ከማስተላለፋችን ከጥቂት ሰዓታት በፊት የተሰማ ዜና ነው። አፋሕድና መንግስት የተፈራረሙትን የዘላቂ ሰላም ስምምነት መሰረት በማድረግ ቁጥራቸው እጅግ ብዙ የሆኑ የፋኖ አመራሮችና አባላት ወደ ሰላም እየመጡ መሆኑን፣ ይህ የታጣቂው እና የአመራሩ በብዙ ቁጥር ወደ ሰላም መምጣት ያሳሰባቸው ኃይሎች የሰላም ስምምነቱ ፍሬያማ እንዳይሆን ባዳዎችና ባንዳዎች፣ ከጦርነት የሚያተርፉ ኃይሎች ከፍተኛ የፕሮፓጋንዳ እና የማደናቀፍ ስራዎችን እየሰሩ መሆኑን እንመለከታለን። አማጺውን ወደ ሰላም መምጣት ለማስቆምና የሰላም ሂደቱን ለማደናቀፍ ከሚሰሩት ኃይሎች ውስጥ በአሜሪካን ቴምፖራሪ ፕሮቴክሽን ስታተስ የደህንነት ጥበቃ ተደርጎላቸው የነበሩና አሁን ወደ ሀገራችሁ ትመለሳላችሁ ሲባሉ በለቅሶና በልመና ላይ ያሉ ሀገራቸውን ክደው ለጠላት ያደሩ ለጠላት የሚሰሩ ኢትዮጵያውያን ናቸው። ይሄንን ፓራዶክስ ነው የምንመለከተው። ይህንን በደንብ በጥልቀት እናየዋለን። እነዚህ ወገኖች ከዚህ በፊት ኢትዮጵያ ውስጥ ጦርነት አቀጣጥለው ወደ ውጭ ሸሹ። እዛ ሄደው የደህንነት ጥበቃ እንዲደረግላቸው ጠየቁ። በዚህ የደህንነት ጥበቃ ውስጥ ሆነው ጦርነቱ እንዳይበርድ በየጊዜው እየወጡ እሳቱ ላይ ቤንዚል ሲጨምሩ ቆዩ። እነሱ ሸሽተው ሄደው ሌላው ሰው የሚሞትበትን ጦርነት ውጭ ሆነው ሲመሩ ቆዩ። እንደምታስታውሱት በየሚዲያው ላይ እየወጡ በየአካባቢው የጦርነቱ አድማስ እንዲሰፋ ከፍተኛ ቅስቀሳ ሲያደርጉ ቆዩ። የሰላም ስምምነት የሚባል ነገር ሲነሳ በምንም አይነት የሰላም ስምምነት እንዳታደርጉ፣ ኢትዮጵያ ውስጥ በተለይ የአማራ ክልል ውስጥ በሰላም ስምምነት የሚፈታ ችግር የለም፣ የህልውና ጦርነት ነው፣ ቀጥሉ፣ ግፉ። ከዛ ውጭ ደግሞ የውጭ የኢትዮጵያ ጠላቶችን እነሱን ደግፉ፣ ከነሱ ጋር ተጋገዙ እያሉ ቆዩ። ይሄንን ሲያደርጉ ቆይተው ማለት ነው። እነሱ ለደህንነታችን አደጋ ነው ኢትዮጵያ ውስጥ ያለው ሁኔታ ብለው ከዚህ አደጋ ታደጉን ብለው የባዕዳንን የደህንነት ጥበቃ ጠይቀው እዚህ ያለውን ሰው ጠበንጃ ያስታጠቁትን፣ ጥላቻ የጋቱትን በሐሰት ትርክት በየጊዜው እየቀሰቀሱ እያዋጉ ኢትዮጵያን ሰላም አሳጥተው ይሄው ኢትዮጵያ ሰላም የላትም፣ ስለዚህ የአሜሪካን እንድንቆይ አድርጉን፣ ዜግነት ስጡን እያሉ ያሉ ሰዎች ናቸው። አያችሁ። እና እናንተ ጀግና ከሆናችሁ ከዚህ በፊት የነጻነት ታጋይ ነን ካላችሁ ጦርነቱን አቀጣጥላችሁ ለምን ኮበለላችሁ? ለምን ጦር ሜዳ ተገኝታችሁ ጦርነቱን አልመራችሁ? እዛ ከሄዳችሁ በኋላ ደግሞ ተዋጋ፣ በርታ፣ ጀግን፣ ግፋ፣ ሰላም የሚባል ነገር እንዳትቀበል፣ በፍጹም እንደዚህ አይነት ለድርድር እንዳትቀመጥ ስትሉት የሰላም ፍንጭ ስታዩ ስታወግዙ፣ ግን እናንተ በዛ በባዕዳን ጥበቃ ስር ሆናችሁ እንደዛ ቆያችሁና ከዛ የሰላም ስምምነት ደግሞ ይኸው ባለፈው እንደተጀመረው የሰላም ስምምነት ሲመጣ እነዚህ ሰዎች መሞት ይብቃን፣ የአማራ ሕዝብንም ማሰቃየት ይብቃን፣ ከጦርነት አናተርፍም ብለው ወደ ሰላም ሲመጡ ተረባርባችሁ እንዴት አይነት ነገር እንዴት ሰላም ታደርጋላችሁ? ይሄ ክህደት ነው፣ ይሄ ለብልጽግና ማደር ነው፣ ይሄ የአማራን ህዝብ ህልውና አሳልፎ መስጠት ነው፣ ስቃዩ እንዲበዛ ማድረግ ነው ብላችሁ ራሱን ነፃ ሊያወጣ የአማራን ህዝብ ደግሞ ከጦርነት ሰቆቃ ሊያድን ሙከራ ያደረገውን ኃይል ስታወግዙ ቆያችሁ። እንደዚህ ስታደርጉ ቆያችሁና አሁን የለም ሀገራችሁ ሰላም ስለሆነ ወደ ሀገራችሁ ግቡ ስትባሉ ለቅሶ ጀመራችሁ፣ ተማጽኖ ልመና ጀመራችሁ፣ ሎቢ ማድረግ ጀመራችሁ። እየየ ኢትዮጵያ ውስጥ ሰላም የለም። ሰላም እንዳይኖር እኮ ያረከው አንተ ነህ። በቃ ናና ታገላ። ለምን አትመጣም? እዚህ ወንድ ከሆንክ እኮ እዛ ወደ ግንባር ሄደ። በቃ እዚህ መንግስት አላምንም፣ ሀገሪቱ ውስጥ ሰላም የለም ካልክ
ወደዛ ሄደ መዋጋት ነው። ስለዚህ አንተ እዛ ዘላለም ልትኖር፣ እዚህ ያለውን ሁኔታ ግን ሰላም እንዳይፈጠርበት ልታደርግ፣ ይሄ የመጨረሻ ጭካኔ አውሬነት አይደለም? አውሬነት። አንተ ሰላማዊ ሀገር ሄደ ተደብቀህ፣ ከዛ በኋላ ደግሞ ጠበቃ አርጉልኝ አገሬ ሰላም አይደለችም እያልክ ኦኬ፣ አገርህ ሰላም እንድትሆን ደግሞ ሙከራ የሚያደርጉ ሰዎችን እያወገዝክ፣ ጦርነትን እያበረታታህ፣ የሰላም እርምጃዎችን ለማደናቀፍ እየሰራህ ሌት ተቀን ኦኬ፣ ሙቱ ግደሉ እያልክ ማለት ነው። ተጋደል፣ ተዋጋ፣ ሙት፣ ይሄ ህልውና ትግል ነው እያልክ እዛ በሩቁ ሆነ በሚዲያ እየቀሰቀስክ፣ አሁን ወደ አገር ግባ ስትባል አገሬ ሰላም አይደለችም፣ እዛ ያለው ይሙት እየተዋጋ፣ ለእኔ ግን እዚያ ያቆዩኝ። ከዚህ በላይ ራስ ወዳድነት፣ ከዚህ በላይ አረመኔነት፣ ከዚህ በላይ ጭራቅነት የለም። በመሰረቱ የደም ነጋዴ የሚባለው ይሄ ነው። በቃ አገር ቤት ጦርነት እንዳይበርድ ትሰራለህ፣ ሰላም እንዳይኖር ትቀሰቅሳለህ። አንተ ሰላማዊ ሀገር ቁጭ ብለህ ከዛ አይ ወደ ሀገርህ ሂድ ስትባል አይ ሀገሬ ሰላም አይደለችም እና እዚህ እናንተ ጠብቁኝ፣ ለደህንነቴ ዋስትና ስጡኝ እና በዚሁ እንድቀጥል አድርጉኝ ትላለህ። እሺ አንተ የቀሰቀስከው ጦርነት በሱ ምክንያት የሚፈጠረው ችግርስ እዚህ ያለው ሰው ማን ይጠብቀው? ራሱን ሊጠብቅ ወደ ሰላም ሲመጣ እንዳትሄድ ትለዋለህ። እጁን ለሰላም የሚሰጠውን ታወግዛለህ። ወጥተህ እንዴት ለሰላም ትሰጣለህ? እንዴት እንደዚህ ታደርጋለህ ትላለህ። ከውጭ ጠላት ጋር ተባብሮ አገሩን እንዲወጋ ታደርጋለህ። እና መንግስት ሲወድቅ ብቻ ነው ኢትዮጵያ ውስጥ ሰላም መጣ የሚባለው ነው የእናንተ ዴፊኒሽን። ለምን ያኔ ቀጥ ብላችሁ መታችሁ ስልጣን ለመያዝ እና እንደዚህ አይነት ነገር በማድረጋችሁ ትንሽ ህሊናችሁን አይኮሰኩሳችሁም? እውነት እስቲ ጠይቋቸው እነዚህን ሰዎች ኢትዮጵያ ውስጥ ሰላም እንዳይኖር ይሰራሉ ያለው የጦርነት መነሳት ምክንያት ከሆኑ ሰዎች የዘር ጥላቻ ዘርተው እነሱ ዋነኞቹ ናቸው። ይሄን አደረጉ። ከዛ ጦርነቱ ሲቀጣጠል ላጣሉና ሄዱ። ይሄው ኢትዮጵያ ውስጥ እንደዚህ በቃ ለደህንነታችን ዋስትና ስለሌለ መጣን። እዛ ሆነው ደግሞ ደህንነታቸው ዋስትና እንዲያገኝ የሌላው ስለ ሰላም መስራት ሲገባቸው ስለ ጦርነት ሲሰብኩ ቆዩ። የሰላም መንገዶችን ሁሉ ዝግ እያደረጉ ማለት ነው። አንዱ ኃይል ተዳክሞ ጦርነቱን እንዳያቆም ከሌላው ጋር እንዲተባበር እያደረጉ ይህን ሲቀሰቅሱ ቆዩ። አሁን ደግሞ የቁርጡ ቀን መጣና ያው ኢትዮጵያ ውስጥ ሰላም አለ ተብሎ ኢትዮጵያኖች በራሳቸው ታግለው ሞተው መስዋዕትነት ከፍለው ይሄ ታጣቂውም በቃኝ ብሎ ህዝቡም በቃ ብሎት እንዲህ አይነት የሰላም ተስፋ ሲገኝ ደግሞ በቃ የሰላም ተስፋ አለ ወደ ሀገራችሁ እዚህ መተህ ነው ማጠናከር ያለብህ የሰላሙን ተስፋ። ፎርዛት ማተር እዛ ሆነህ ለማጠናከር መች ሞከርክ? ጦርነቱ ነው እንዳይቆምብህ ስትቀሰቅስ የነበረው። እና ይሄንን ነገር እንደው በደንብ እንደ እነዚህን ሰዎች በዚህ ሚዛን እንድትመዝኗቸው ፈልጋለሁ። በዚህ ሚዛን ለማንኛውም አሁን ማነው ፋሲሌና ያለማ የጻፈው አንድ ጽሁፍ ላይ ወደ ሀገራቸው እንደዚህ ይግቡ በመባሉ የብልጽግና ደጋፊዎች ተደስተዋል፣ እዛ ሄደው ሊበቀሏቸው፣ እንደዚህ አይነት የበቀል እንትን የለም። እዚህ እኮ የተዋጋው የቲፒኤልኤፍ ያው ታውቃላችሁ፣ ስንት ደም ያፈሰሱ ሰዎች፣ ስንት ለጦርነት የቀሰቀሱ እኮ በቃ በሰላም እንኖራለን ሲሉ እኮ በሰላም ኖረዋል። አንተም ስትመጣ በሰላም ትኖራለህ፣ ታውቀዋለህ እሱ ለነገሩ። እና በቀል ሊወስዱባቸው ስለፈለጉ እንደዚህ እያደረጉ ነው። እነዚህ ሰዎች እዛ ቢሆኑ ነው ለሀገራቸው የሚጠቅሙት፣ እዛ የሚልኩት ዶላር ሀገሪቱን ሊያሳድግ ይችላል፣ እንደዚህ እያለ ይተነትንላቸዋል። እና ደግሞ ወጥተው እየለመኑ ነው ባይዘው እየለመኑ ያለ ሀፍረት ማለት ነው። በመሰረቱ እኮ ያንተን ደህንነት እየጠበቀ እኮ አይኖርም እድሜ ልኩን። አሜሪካ የሚሆን ሌላው ሀገርህን ሰላም ማድረግ ያለብህ፣ ሀገርህን ማበልጸግ ያለብህ አንተ ነህ። ሀገር ውስጥ ልማት ሲሰራ ልማቱን እያወገዝክ፣ ሀገር ውስጥ የሰላም ስምምነት ሲፈርም ይኸው ማስረሻ አሁን ከመጡ ጀምሮ እነ ይልቃል በየቀኑ አይደለ እንደ ሚዲያ ላይ የምትጣዱት ለማጥላላት። እና እንዲህ አይነት በጣም ጭካኔ ወገን ይለቅ፣ ጦርነት አይቁም፣ ሰላም የሚባል ነገር ስሙን አንስማ። እኛ ግን እዚህ ጥበቃ እየተደረገልን እንኖራለን፣ ጥበቃ አርጉልን፣ ሰላም ወደሌለበት ሀገር አትላኩን እያሉ ነው እነዚህ ሰዎች። ወንድሞቻችንና እህቶቻችን የሰማችኋቸው ነው አይደል? እና በጣም ነው የሚያሳፍረው። ሰላም እንዲመጣ ስሩ ወደ ህሊናችሁ ከተመለሳችሁ። የሰላም ሂደቱ ወደ ተሻለ ደረጃ ላይ እንዲደርስ የሰላም ሂደት ኢትዮጵያ ውስጥ ተፈጥሯል። ጥሩ ደረጃ ላይ ነው ያለው። በጣም ብዙ ቁጥር ያላቸው ሰዎች ጦርነት በቃን እያሉ ወደ ሰላም እየመጡ ነው። እና እነዚህን ጦርነት በቃን እያሉ ወደ ሰላም የመጡ ሰዎች እሱ ሂደት ምን ደረጃ ላይ እንደደረሰ እንደሚከተለው ደግሞ አቀርብላቸዋለሁ። የአማራ ፋኖ ህዝባዊ ድርጅትና የአማራ ክልል መንግስት የዘላቂ ሰላም ስምምነት ከተፈራረሙ በኋላ ብዙዎች ይሄ የሰላም ስምምነት በጥቂቶች የተደረገ ነው፣ ብዙ ፋይዳ የለውም፣ ቡድኑን የሚወክል አይደለም፣
ሲሉ ይደመጡ ነበር። ያው ብዙዎች ደግሞ ተስፋ አድርገውበታል እና ይህንን የሰላም ስምምነት መሰረት አድርጎ እጁን የሚሰጠው የታጣቂው አመራርና ተዋጊ ቁጥሩ በከፍተኛ ደረጃ እየጨመረ መምጣቱ ሲታይ የሰላም ስምምነቱ ፋይዳ እንዳለው ውጤታማ እየሆነ እንደሆነና በአማራ ክልል ሰላም ወጥቶ መግባትን እንድንናፍቅና ተስፋ እንድናደርግ የሚያደርገን ነው እና የአማራ ፋኖ በብዛት በሚታይበት ሁኔታ ትጥቁን ይዞ ከመሪዎቹ ጭምር ወይም መሪው የሚመራቸውን ሰዎች አሰልፎ የሚመጣበት ሁኔታ በብዛት እየታየ ነው። ይሄ ሂደት በዚህ በጽንፈኛው ውጊያ ትርፍ የሚያገኙ የደም ነጋዴዎችን በውጭ ያሉ ፕሮፓጋንዲስቶቻቸውን ይሄ ከዩቲዩብ ትርፍ የሚያገኙና ይሄ ጦርነት በፍጹም እንዳይቆም እንዲዳከም እንኳን የማይፈልጉ ማለት ነው። እነዚህ ኃይሎች አውቀውታል እየፈረሰ እንደሆነ ይሄ ቡድኑ ብዙ ማሳያዎች ስላሉ ይሄን ተረድተው ተደናግጠዋል። ግን መንግስት እየፈረሰ ነው፣ እንደዚህ እየሆነ ነው፣ አይዟችሁ ምናምን ብለው ይሄን የሚኮበልለውንና እየመጣ እጁን የሚሰጠውን ሊያጀግኑና ሊያቆሙ ይሞክራሉ እና ምን ያህል ያው ከሰላም በተጻራሪ እንደቆሙ ነው የሚያሳየን። ይሁንና እንግዲህ እስከ አሁን ባልታየበት ሁኔታ ብዙ ታጣቂ ከነትጥቁ ከነፍስ ወከፍ እስከ ቡድን መሳሪያ ድረስ በመያዝ እየመጡ ነው የሚለው አሁን ያው በሌላ አገላለጽ እውን እየሆነ ነው እና ከዚህ በፊት በዚህ መጠን አይታይም። ያው እጁን የሚሰጥ አለ የሄደ ህዝቡም እያወያየ የሚያመጣው ታጣቂ ነበረ። አሁን ብዙ ቁጥር እየጎረፈ ነው ከየአቅጣጫው በየቀኑ ደግሞ አሁን በሸማቂ አካባቢ በዚህ ደረጃ ተግባብቶ ተማምኖ መጥቶ እጅ መስጠት የተለመደ አይደለም። ምክንያቱም እርስ በርስ ስለሚጠባበቅ ማለት ነው። እርስ በርስ የሚጠባበቅበት አደረጃጀት አለው በውስጡ። ብዙ ጊዜ ሸማቂ አይተማመንም፣ ጠባቂ ያደርጋል በየመካከሉ እና እርስ በርስ የጎሪጥ እያየ አንዱ ሌላውን እየተቆጣጠረ እንቅስቃሴውን ሪፖርት የሚያደርግበት ጥሩ ያልሆነ ነገር ሲያይ ወይም ከዛ ከቡድኑ የማፈንገጥ አይነት ሲያይ በቁጥጥር ስር የሚያውሉበት እና ርኅራኄ የሌለው እርምጃ የሚወሰድበት ነው። ባይዘው የዚህ የጽንፈኛ ሸማቂ አደረጃጀት ፋኖ ውስጥ ደግሞ ይሄ በብዛት ታይቷል እና ይሄ ግን ተለውጦ አሁን በርካታ ቁጥሮች ተስማምተው ተነጋግረው አብረው ሆነው በሰልፍ የሚገቡበት ሁኔታ መፈጠሩ የቡድኑን መፍረስና ዓላማውን የማይቀበለው ሰው እየተግባባ ከዚህ ከስለላ መዋቅሩ ውጭ የሆነ እርምጃ መውሰዱን ነው የሚያሳየው። አሁን ለምሳሌ በትናንትናው ዕለት ብቻ የፋኖ ኃይሎች ዋነኛ መመሸጊያ እንደሆነ በሚታወቀው ዋልድባ አካባቢ ብቻ 167 የሸማቂው ቡድን አባላት ከነ አመራሮቻቸው ትጥቃቸውን በመያዝ እጅ ሰጥተው ወደ ሰላማዊ ሕይወት ተመልሰዋል። እንደዚህ በብዙ ቁጥር እንግዲህ እንዳልኳችሁ ተግባብቶና አንድ አቋም ይዞ እጅ መስጠት የመፍረስ ምልክት ነው። በማዕከላዊ ጎንደርም እንደዚሁ በበለሳ አካባቢ ሲንቀሳቀሱ የነበሩ በምስል የምታዩዋቸው በርካታ ታጣቂዎች ከነ አመራሮቻቸውና ከነ ትጥቆቻቸው ወደ ሰላም ገብተዋል። እንግዲህ በርካቶች ደግሞ በየዕለቱ በተናጠል የሚገቡ አሉ። ይሄ 10ም 20ም 5ም እንደዚሁ ደግሞ በግል በተናጠል 1ም 2ም እየሆኑ የሚገቡ አሉ። እነዚህ ሰብሰብ ሲሉ ነው ቁጥራቸው የሚታወቀው እና ልክ በዚህ አይነት ሁኔታ ተሰባስበው ለምሳሌ አሁን በምላችሁ አይነት በተበታተነ ሁኔታም እየመጡ በተወሰነ ቡድን እየተዋደኑ በመግባት የሚመጡ አሉ። ለምሳሌ በማዕከላዊ ጎንደር ዞን ወረዳዎች ባለፉት 3 ሳምንታት ብቻ በተናጠልም በቡድንም እየሆነ የሚመጣው ወደ 700 ታጣቂዎች የሰላም ስምምነቱን በመቀበል እጃቸውን ሰጥተዋል። እንግዲህ አሃዝ ከተመዘገበ በኋላም ያው የሚመጣ ቁጥር አለ እና ይህ መረጃ በአማራ ብሔራዊ ክልላዊ መንግስት በአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል ዘላቂ የሰላም ስምምነት ከተፈረመ በኋላ የገቡትን ብቻ የሚያመለክት ነው። ከዛ በፊትም በዛ አካባቢ እንደዚሁ ይመጣ ነበረ በብዛት። ሰሜን ሸዋና ደቡብ ወሎ ዞኖች ላይ 314 ታጣቂዎች የካፒቴን ማስረሻ ሰጤን ፈለግ በመከተል የሰላም ስምምነቱን ተቀብለው መግባታቸው ከአካባቢው የወጣው መረጃ ያመለክታል። እንዲሁም በምስራቅ ጎጃም ወረዳዎች ደግሞ በጥምር ጦሩ ተከታታይ ስምሪትና ኦፕሬሽን ተደርጎ ኦፕሬሽኑም በፈጠረው ጫና እጃቸውን የሚሰጡ እንደዚሁ አሉ። ደቡብ ጎንደርና ሰሜን ወሎ ያሉ ወገኖች የሰላም ስምምነቱን ተቀብለው ለመግባት ፍቃደኛ ሆነው ያው ሁኔታዎች እየተመቻቹላቸው ነው የሚገኙት
እንግዲህ ይሄ ምንድነው የሰላም ስምምነቱ ምን ውጤት ፈጠረ፣ ምን መተማመንን ፈጠረ የሚለውን ነው የሚያመለክተው። በሰሜን ወሎ በሀብሩ አካባቢም እንደዚሁ ከነትጥቃቸው እጃቸውን ሰጥተዋል 7 ታጣቂዎች። ይሄ ስምምነት ከተፈረመ በኋላ መጥተዋል። በዚሁ በሰሜን ጎንደር በትናንትናው ዕለት ጓዛቸውን ጠቅልለው ተቧድነው ተሰልፈው እንዳለ በአንድ አካባቢ የሚንቀሳቀሱ ኃይሎች መጥተው እጃቸውን ሰጥተዋል። እነዚህ ከጠለምት ዋልድባ እስከ ዲማ ፍየል ውሃ፣ ከአደርቃይህ ዛሪማ እስከ ጃናሞራ በአንድ ድምፅ ተስማምተው ተማምለው ብሬን፣ ስናይፐር በርካታ መሳሪያዎችን ይዘው እጃቸውን ሰጥተዋል። እነዚህ ኃይሎች ከቲፒኤልኤፍ ጋር የሚሰሩ ኃይሎች እንደሆኑ መረጃዎች ይጠቁማሉ እና እንደውም ቀጥታ ግንኙነታቸው ከቲፒኤልኤፍ ጋር የሆነ ታጣቂዎች እንደሆኑ ነው የተነገረው። ስለዚህ እነዚህን ለማሳያ ነው ያቀረብኩላችሁ እና ይሄ የሰላም ስምምነቱ ከፈጠረው መተማመንም በላይ ደግሞ አሁንም የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የአካባቢው የመስተዳደር የስራ ኃላፊዎች የወጡ ይሄ ጫካ ካለው ቡድን ጋር በመገናኘት ማህበረሰቡ ጋር በመላላክና በማወያየት መተማመን እንዲፈጥሩ እነዚህ ታጣቂዎች በማድረግ በርካታ ውጤት እየተገኘ ነው ወደ ሰላም በማምጣት ረገድ። በዚህ በወልዲያ አካባቢ የተደረገውም ይሄ ነው። በእንደዚህ ውጤት ነው። አሁን ታህሳስ 5 ላይ ከዚህ ከኮሚኒኬሽን ቢሮ የተገኘው መረጃ እንደሚያመለክተው ከወልዲያ ኮሚኒኬሽን ቢሮ የወረዳው የሃይማኖት አባቶች፣ የሀገር ሽማግሌዎች በተገኙበት ባደረጉት ጥረት በመርሳ ከተማ የእርቅና የምረቃ ዝግጅት ተደርጓል። አሁን ብዙ ታጣቂ በወንጀሉ የሚጠየቅ በሌሎች በተለያዩ ነገሮች ያው የሰሯቸው በእንቅስቃሴ ውስጥ ዘመድ የሞተበት የመሳሰለው ብዙ ነገሮች ስላሉ አሁን እንደዚህ አይነት ነገሮችን በእርቅ የመጨረስ በባህሉ መሰረት የተደረገበት ሁኔታ አለ እና ስለዚህ እርቅ አድርገው በሃይማኖታዊ ስርዓት መሰረት ምርቃት ተደርጎ የመከላከያ የእዝ አመራሮች የዞንና የወረዳው አመራሮች ጨምሮ ባሉበት በዚህ አይነት መተማመን በመፈጠሩ አሁንም ሌሎች ወደ ሰላም ለመምጣት የተዘጋጁ እንዳሉ ነው መረጃዎች የሚጠቁሙት እና እነዚህ ተስፋ ሰጪ ቢሆኑም ያው ከነዚህ የሚጎዱ በጦርነት የሚያተርፉ ግን ይሄ ነገር መፈጠሩ በእጅጉ አንገብግቧቸዋል፣ ቁጭት ፈጥሮባቸዋል። ደግሞ አይመጡም የሚል ያው እንደምታስታውሱት አሁን ከዚህ በፊት በቀረበ አንድ ቪዲዮ ላይ ይሄ የሰላም ስምምነት ሲደረግ የነ ማስረሻ ሰጤ ጥቂቶች ናቸው 3-4 እና 50 ሰው እንኳን ቢያገኝ ኖሮ አብይ አህመድ ይዟቸው አደባባይ እየዞረ ይጨፍር ነበረ ያለ ሰው አለ። ታስታውሳላችሁ አይደል? እስቲ ለማስታወስ አሁን ይሄን ቁጥር ካየም በኋላ በዛ ጊዜ ሚዲያ ላይ ወጥተው ያሉትን እናድምጥ። የሚያሳየው ይህ ስርዓት መውደቁን ነው የሚያሳየው። ይኸውልህ ተስፋ የቆረጠ እና በአንድ ሰው እንደው 50 ፋኖን ቢያገኝ አገሪቷ አትፈርስ የሆነ እንደ ክሬዚ ነው የሚሆነው። ገብቷል? 50 እንኳን ቢያገኝ አንድ ሰው አገኘው ብሎ አገር ቀውጢ ተደርጎ አፍሪካ ዩኒየን ኢጋድ ምናምን አንድ ሰው የተባረረ ሰው ይሄ ምንድነው? አብይ ተስፋ ቆርጧል። እንግዲህ ይሄ ቁጥር እንኳንስ የመንግስት ከፍተኛ ኃላፊዎችን በአካባቢ ያሉ ሚሊሻዎችን በአካባቢ ያሉ የአስተዳደር ሰዎችንም ብዙ የሚያስቦርቅ አይደለም። ምክንያቱም የውጭ ጠላት አይደለም እጁን እየሰጠ ያለው ወንድም ከወንድሙ ጋር የሚያደርገው ውጊያ ነው። ይሄ ነው አሁን ግንዛቤ ውስጥ እንዲገባ የሚያስፈልገው። ግን ልክ ለውጭ ሀገር ጠላት ሄዶ እጁን እንደሰጠ አይነት ነገር እየወጣችሁ ግን ትፎክራላችሁ። ከዚህ ከጦርነት የምታተርፉ ወገኖች የአካባቢውን ህዝብ የሚጎዳ የራሱን ወገን እየገደለ አሁን እንደምታውቁት ሚሊሻውም አድማ ብተናው በከፍተኛ ቁጥር እነዚህን ሰዎች ወደ ሰላም የማይመጡትን በኃይል የሰላምን መንገድ እንዲቀበሉ ለማድረግ እየሞከረ ነው። ለምን? እገታ፣ ነጠቃ፣ ግድያ ስለሚፈጽሙ ማለት ነው። እምቢ ብሎ ወደዛ የሄደውን በዚህ በርስ በርስ በሚደረግ ውጊያ ዋጋ የሚከፍለው ያው አማራው ነው፣ ኢትዮጵያዊው ነው። የምታተርፉት እናንተ ብቻ ናችሁ። ለምንድን ነው ወደዚህ ወደ ሰላም የሚሄደው? አሁን ይሄን በተመለከተ ይሄ ወደ ሰላም የተደረገው ጉዞ በእጅጉ ያንገበገባቸው የፕሮፓጋንዳ ኃይሎች ያው ፕሮፓጋንዳ ኃይሎቹ ባይዘዌ ያው የፋኖ አባላት ሆነው ፋኖን የሚያዙ ሁሉ ናቸው። አትግባ፣ ቁጭ በል፣ ተነስ፣ እንደዚህ ያድርግ፣ ጸንተህ ተዋጋ የሚሉ አይነት እና እነዚህና
የፋኖ መሪዎች በዚህ በሰላም ስምምነቱም ተቀደምን የሚሉ የሚመስሉም አሉ። በአመራር ደረጃ አሁን ማስረሻ ሰጤ ገብቶ ወክሎ ስለፈረመ በዚህ ደረጃ ተቀደምን የሚሉ አሉ እና አሁን ይሄ መሳይና አስረስ ማረ የሚያደርጉት ውይይት ይህንን ነው የሚያሳየን። ተዳክሟል መንግስት። ምክንያቱም የሰላም ስምምነት አደረግኩ ብሎ የሚያቀርበው ስለተዳከመ ነው። መዳከምን እንዴት እንደሚተረጉሙት አይታወቅም። እና እንዲህ ብለው ይገልጹና ግን ደግሞ አደጋው ከባድ እንደሆነ ለነሱ ኪሳራ እንደሆነ ግን አይደብቁም። ምን መደረግ አለበት ይላሉ እና ድምጣቸው እየተንጠባጠቡ ሊወጡ የሚችሉ እንደሚኖሩ ይገመታል። ግን በደንብ እየመከራችሁበት ነው ወይ? የአማራ ህዝብ ትግል እንደዚህ ቀልድ ነው? ማንም እየወጣ በቴሌቪዥን መስኮት እየመጣ ትግሉን እንዲያድርገናል የሚልበት አይደለም። ትልቅ ዋጋ ትልቅ መስዋዕትነት እየተከፈለበት ያለው ነውና ምን አስባችኋል? ምንድነው ከዚህ በኋላ እንዲህ አይነቱ ነገር ትግሉን በተወሰነ ደረጃ ወደ ኋላ እንዳይጎትተው ምን ማድረግ አለብን ብላችሁ ታስባላችሁ? አመሰግናለሁ መሳይ። እኔ ማውራ እንግዲህ እንደ አንድ የአፋብኃ አመራር ነው። አሁን ነገሮች የተከሰቱበትን ሌላኛውን የፋኖ አደረጃጀት መልስ ቢሰጥበት የተሻለ ነው ብዬ አምናለሁ። ምክንያቱም በማልመራው ድርጅት አመራርነት በማልሰጥበት ተቋም ጋራንት መስጠት አልችልም። ምን እንዳለ ምን ዋስትና እንዳለም እርግጠኛ መሆን አልችልም። እኔ እያነሳሁልህ ያለሁት ግን በእንደዚህ አይነት የችርቻሮ እጅ መስጠት፣ በእንደዚህ አይነት በስመ ድርድር በሚደረግ ሸፍጥ እና ተንኮል የአማራ ህዝብ ትግል አይቆምም፣ ሊቆምም አይችልም። ይልቁንም እንዲህ አይነት ነገሮች ላይ የተሰማሩ ወንድሞች ከዚህ ታሪካዊ ስህተት እና ከዚህ ጥቁር ታሪክ ራሳቸውን እንዲያነጹ ጥሪ ማቅረብ ነው የምፈልገው። እንደዚህ የሚያስቡ ካሉ በዚህ ሰራዊት ደምና አጥንት ላይ በዚህ ሰራዊት ህይወት ላይ የሚቀልዱትንም ጭምር እንደሚፋረዳቸው እርግጠኛ ስለሆንኩ በዚህ መንገድ የህዝባችንን ትግል ጠመንጃ እየወረወሩ የአማራን ታሪክ የአማራን ማንነት ሞራል ልዕልና ክብር በሚያሳፍር መንገድ የተሸከሙትን የህዝብ ትጥቅ ለአብይ አህመድ ተላላኪዎች በማስረከብ ታሪካዊ ስህተት የሚሰሩ በቁጥር ጥቂትም ሊሆኑ ይችላሉ፣ ምንም ሊሆኑ ይችላሉ፣ በምንም የአመራርነት ደረጃ ሊሆኑ ይችላሉ። ነገ ይቆጫቸዋል፣ ዋጋቸውንም ያገኛሉ። እንግዲህ በዚህ ደረጃ ተንጨርጭረዋል። አሁን የአስረስ ማረ መንጨርጨር በጣም የሚገርም ነገር ነው። ጭርጭር ነው ያለው። ወደ ሰላም እኮ ነው የሄዱት ሰዎቹ። ወደ ሞት አይደለም፣ ወደ ገደል አይደለም የገቡት፣ ወደ ሰላማዊ ህይወት። እናንተ ተደብቃችሁ አንዴም ወደ ቲፒኤልኤፍ አንዴም ወደ ኤርትራ አንዴም ወደ ሱዳን ቦርደር እየገባችሁ ሌላ ጊዜም ገዳም ገበሬ ቤት እየተደበቃችሁ ፊት ለፊት ሄዶ የጥይት ማብረጃ የምታደርጉት ተዋጊውን ነው። እሱ ደግሞ ሰላም ይሻለኛል አለ። ህዝቡም ሰላም አምጡልን አለ እና አሁን ወደ ሰላም የገቡ ሰዎች ምንም አላተረፍንም፣ ለህዝቡ ምንም አላተረፍንበትም ከስቃይ ከእንግልት ውጭ እያሉ ውስጥ የሚገልጹበትን ተመልከቱ። እነዚህ ወደ ሰላም የመጡ ሰዎች ቆጭቷቸው ያሳለፉ ጊዜ ህዝባቸውን ማሰቃየታቸው ቆጭቷቸው። በሽፈራ እባላለሁ። የሰላም ጥሪውን እኛም ስንጠብቀው ነበር። ትግሉ ወደ ኋላ ወደ ንጌት ነው የሚያስገባ እንጂ ወደ ግንባር የሚያራምድ ነገር የለውም። ማህበረሰብ እባካችሁ ግቡልን፣ ከመንግስት ጋር ተደራደሩ፣ ወደ ሰላም ግቡ እባካችሁ፣ ተሳቀቅን፣ የኑሮ ውድነት ጨመረብን እያለን ያለና በዛ መልክ ነው ወደ ሰላም ጥሪው ልንመጣ ያበቃል። አሙሌ ደርሶ ህዝቡ አሰቃቂ በመሆኑ ልክ ሰላም ናፍቆና አገራችን ቦታችን ለመምራት ለመገኘት ለመገዛት ዝግጁ ለመሆን እንፈልጋለን። ንጹሃን ከማሰቀቅ ውጭ ትርፍ የለንም። እንደ አማራ ፋኖ ስንመለከተው የሰላም እጦትን እና የኑሮ ውድነትን ብቻ ነው ያስከተለብን። ትግላችን እርስ በርስ መበቃቀል ብቻ ነው። ትግላችን ከወገናችን ብቻ ነው። ስለዚህ እርምጃ ስለማረምደነ ትግል ወደ ሰላም አማራጭ እንዲመጣ አድርጎናል። እንደ አማራ ጥያቄዎችን በመድረክና በውይይት ብንፈታ የተሻለ ይሆናል። የሰው ኃይላችንም ኢኮኖሚያችንም ጊዜያችንም ሲያባክን የቆየ ትግል ነው። ሁሉንም ተረርተን ወደዚህ ሰላም አማራጭ መጥተናል። ይህ የምታደምጡት የብዙዎቹ ድምፅ ነው። አይተውት በቃ የአማራ ህዝብ ነው የተጎዳው። ያመረተውን ወደ ገበያ ማውጣት አልቻለም። እንደገና ደግሞ ይነጠቃል፣ በሽፍታ ይዘረፋል፣ ይታገድታል፣ ይገደላል፣ ሴቶቹ ይደፈራሉ። እና ይሄ በቃም ብለን ነው ይላሉ። በቃ ልትሉ ነው የሚገባው። እናንተም እንደዚህ መንጨርጨር ምንም አያዋጣም እና በሰላም እጃችሁን ካልሰጣችሁ ነገ ያው በጦርነት ትደመሰሳለህ። ምንም ጥያቄ የለውም። እርግጥ ነው ብዙውን አዳክመህ ብዙ ለሞት ዳርገህ መጨረሻ ላይ እጄን እሰጣለሁ፣ እስከዛ ድረስ ግን እንጥፍጣፊ ተስፋዎችን እንሞክራለን ነው የእናንተ እንትን። በፍጹም እኛ እንደዚህ አናደርግም በሚል በማቅራራት ግን እናንተ አትሞቱም፣ ሌላውን እንዲሞት አድርጋችሁ። ስለዚህ በጣም ኃላፊነት ሊሰማችሁ ይገባል። እና እንግዲህ በተደጋጋሚ እንደሚታወቀው የአማራ ክልል ህዝብ ሰልፍ እያደረገ በቃ ይላል፣ ይለምናል። ወጥቶ ጦርነት ይብቃ፣
ብሏል። ሊሞ ከምከም ወረዳ ደግሞ በርካታ ቁጥር ያላቸው ወጣቶች መከላከያን ለመቀላቀል ተመዝግበው በወኔ እየጨፈሩ ስሜታቸውን ደስታቸውን እየገለጹ ወደ ውትድርና እየሄዱ ነው ያሉት። አትመልመል፣ እንደዚህ አትግባ ወታደር በየቦታው በአማራ ክልልም ብቻ ሳይሆን በሁሉም ኢትዮጵያ ሰራዊት እንዳይኖራት ከፍተኛ ቅስቀሳ እየተደረገባት ነው ያለው። በጣም የሚገርመው ባንዳዎች ይህን ያደርጋሉ። አዳክመውን ለውጭ ጠላት ጥቃት ሊያጋልጡን ማለት ነው። ነገር ግን በየጊዜው በጣም ብዙ ቁጥር ያለው ወጣት በፈቃደኝነት መከላከያን ይቀላቀላል። መከላከያን መቀላቀል ያለው አማራጭ ተዋግቶ መሞት መቁሰል ብቻ አይደለም። ይሄ አልፎ አልፎ በጥቂቶች የሚያጋጥም ነው ውጊያ ሲኖር። ነገር ግን መከላከያ ውስጥ መማር፣ ህይወትን መለወጥ፣ በእውቀት መበልጸግ፣ ወደ ተሻለ ደረጃ መድረስ አለ። ብዙዎችም በዚህ ውስጥ አልፈዋል። አሁን ያለው መከላከያ ደግሞ ለእንደዚህ አይነት ነገር በጣም የተመቻቸ ነው። ብዙ ሙያዎች የምትማርበት ማለት ነው። እና ይሄን እያደረጉ ነው ወጣቶች። ይሄን ስለሚያውቁ ይሄን መንገድ መርጠው እየሄዱ ነው። እዚህ ሆኖ ፋኖ አስገድዶ ወደ ጦርነት ቢያስገባው በጦርነቱ መከላከያ የበላይነት ስላለው በጦርነቱ መከላከያ የሰው ኃይሉን ከአጠቃላይ የኢትዮጵያ ህዝብ ስለሚቀዳ በየጊዜው እየገዘፈና በጠላት ላይ በቁጥርም በትጥቅም በመዘመንም የበላይ ሆኖ የሚቀጥል ስለሆነ ይሞታል። ዋስትና የለው። ምንም የሚያገኘው ነገር መከላከያ ገብተህ መስዋዕት እንኳን ብትከፍል ቤተሰብህ ተከብሮ ዋስትና አግኝቶ ይኖራል። እና ይሄንን እየመረጠ ነው ወጣቱ። ይሄን ነው የሚያሳየው። እጅ በከፍተኛ ቁጥር እየሰጠ ነው። እንደገና ደግሞ ለመከላከያ ሰራዊት አባልነትም ተመዝግቦ እየገባ ነው። ሰላምን ለምንድን ነው እናንተ በዚህ ደረጃ የምጠሉት? ሰላም ገባ ብለህ ታወግዛለህ ወጥተህ። ሰላም መግባትን ድንቁርና። አንተ እዛ በጦርነት እየቀሰቀስክ ሰዎችን ማስጨረስን ደግሞ እንደ ስልጣኔ እንደ ተሻለ ዓላማ አድርገህ በምን መመዘኛ ነው እንደዚህ አይነት አድርገህ የምታቀርበው? ሰላም እንዳይመጣ ይቀሰቅሳል። ከዛ በኋላ ያው አገሪቱ ውስጥ ሰላም የለም ይላል። ሰዎችን እዚህ መስዋዕት እያደረገ አገሪቱ ውስጥ ሰላም ስለሌለ እኛን አቆዩን እዚህ አሜሪካን ሀገር ውስጥ። ግሩም ነው መቼም። የሚገርም ራስ ወዳድነት፣ የሚገርም ጨካኝነት፣ የሚገርም የደም ነጋዴነት ነው ይሄ። በጣም በጣም ያሳዝናል። ስለዚህ ሰላም እንዳይኖር የሚያደርጉት እነዚህ ሰዎች ሰላም የለም ብለው እዛ ለመኖር እንዲችሉ ነው። ሰላም የለም እያሉ ፕሮፓጋንዳ ሰርተው ሳንቲም ለመለቃቀም እንዲያመቻቸው ነው። ሰላሙን እያደፈረሱ ሰላም የሚቆምበትን ተስፋ እያጨለሙ ክፉዎች፣ እነዚህ ጨካኞች፣ እነዚህ አረመኔዎች፣ እነዚህ ራስ ወዳዶች ይህን ነው እያደረጉ ያሉት። እና ይሄንን በመገንዘብ የአማራ ህዝብ አሁን በጀመርከው መንገድ ልጆችህን ወደ ሰላም ማምጣት፣ ሰላምህ እንዲከበር ከመከላከያ ጎን ቆመህ መታገል አስፈላጊ ነው። ይሄ በደምህ ለመነገድ በልጅህ ሞት ለማትረፍ በአንተ ስቃይ ጥገኝነት ለማግኘት የሚሯሯጠውን አትስማው። እና በውጭ ያላችሁ ኢትዮጵያንም ከዚህ ነፃ ሆናችሁ ኢትዮጵያን የምትወዱ ህዝቧን የምትወዱ ሰላም እድገት እንዲመጣ የምትፈልጉ ኃይሎች እነዚህን ሰዎች በቃቸው ልትሏቸው ይገባል እንላለን። በዚሁ የዛሬውን ፕሮግራሜን አጠናቅቃለሁ። በሚቀጥለው ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ሰላም።